ልብ ካለው እዚህ ቤት ውስጥ ለአንድ ጊዜ እንኳን እውነተኛ ወንድም ሆኖ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁሉ ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜሪስ በቃሽ። በዚህ ነገር ደግሞ አትበሳጭ። አታስመስል ውሸታ። ለምን ካልሆነ ለራሱ ወድቄ የተገኘክ ወፍ ዘራሽን ሀቲው ነበር። ታዲያ እኔ ምን ላድርግ? ለአባዬ ልጅ ነፍሰ ገዳይ ነሽ ብሎ ሊናገር ሲል ነው በቃ ላስችላለኝ ተናደድኩ። ታዲያ እኮ ዝራ በጣም ልክ ነው ማለት ገዳዩ አንቺ መሆንሽን መቼም አትክጅም አይደል? ይሄው የማይሆን ነገር ተናግረሽ ጦስሽ ለኔም ተረፈ። እምለው ቡናውን ነው የሚጨመረው ወይስ ውሃው ከፈላ በኋላ? አበስኩ ገበርኩ። ወይ ይሄንንም አታውቂም? ምንድነው የምታካብዱት? ቡና ማፍላት አይደል እንዴ? ያው እንደ አባባሉ ጨመር ጨመር ተደርጎ አብሮ ከፈላ ብዬ ነው። ለምንድን ነው እዚህ ስመጣ ያልነገርከኝ? ምኑን? ከኔ ፍቅር እንደያዘ ነው። ምን? ለካ ለአባት ሰክራን የነገርካቸው። ካንቺ ፍቅር እንዳይዘኝ ብዙ ጊዜ ከራሴ ጋር ታግያለሁ እና በስተመጨረሻ ተሸነፍክ። አይገርምም? ለመጀመሪያ ጊዜ በራሴ ተሸነፍኩ። ስለ ሀብል አንዲት ነገር እንድታወራ ያልፈልግ። እሷ በእንዳንቺ አይነት ርካሲት የሚጠራ ስታረደች እንዴ ወንድሜ፣ ትላንትና ላወካት ለሀብል ብለህ እኔን ርካሽ ተው። እንዲማ አይደረግም። እኔ የሚያሳዝነኝ ከራስሽ አልፈሽ ልጄን የማጠቀም ልጅ ማድረግሽ ብቻ። ቆይ ምን ባደርግክ ነው የዚህን ያህል ይጠላኝ? አንተ ደግሞ ፍታ እንጂ። ቆይ ግን መቼ ነው የአራዳ ቋንቋ ካፌ ላይ የሚጠፋው? ደህና ነሽ ግን? አዎ ደህና ነኝ። ቆይ ግን ወን ብለህ ነው አዚ የጠበቀኝ? ምሳ ትፈልጊያለሽ? ምን ሆነሻል? እና በድፍረት መሳም ትፈልጊያለሽ ምናምን ስትለኝ ምን እንዳረግ ጠብቀህ ነበር? አንቺ ያምሻል እንዴ? እኔ ምሳ መብላት ትፈልጊያለሽ ወይ እኮ ነው ያልኩሽ። ወይ እንደዛ ነው እንዴ? በቃ እንካ። አንተ ከወለድካት ልጅ ይልቅ እቺ መንገድ ላይ ላገኛት ምናምንቴ ወፍ ሰራሽ ሙሽራ እዝራ ሀብልን ለማዳን ደፋ ቀና እያለ ነው። እስካሁን ድረስ እሷ ላይ የሰራው ነገር በሙሉ ጸጽቶታል ማለት ነው። ለአባቱም እንግዲህ ከሷ ከሀብል ፍቅር እንደያዘው ነግሮት ነበር። አባትየው ደግሞ የሀብልን ደስታ ስለሆነ የሚፈልገው እዝራ የነገረውን ነገር ሄዶ ነግሯታል ማለት ነው። ሀብልም እንግዲህ እዝራ ስላፈቀራትና እንደ ሚስት እያያት ስለሆነ በጣም ደስ ብሏታል ማለት ነው። እስካሁን ድረስ ህይወት በጣም መራራ ሆና አባት ነበር። አሁን ግን ህይወት ደስታ እየሰጠቻት እንደሆነና ካለችበት ከእስር ቤት መውጣት እንደምትፈልግ ለእዝራ ነግረዋለች ማለት ነው። እዝራም የሚከፈለውን ነገር በሙሉ ከፍሎ እሷን ለማስወጣት ደፋ ቀና እያለ ነው ማለት ነው። እስክንድርም በተቻለው መጠን የሚያውቀው ሚስጥር በሙሉ ለመርማሪዎቹ እየነገረ ሀብል ወንጀል እንዳልሰራችና ወንጀሉን የሰሩት ልጁና እህቱ እንደሆነ በተደጋጋሚ እየተናገረ ነው ያለው። ፖሊሶቹ ግን አሁን ላይ ትክክለኛ ማስረጃ ያለው ሀብል ጋር ስለሆነ ከነሱ ምንም አይነት ማስረጃ ስላላገኘ እነሱ ላይ ትኩረቱን ማድረግ አልፈለገም ማለት ነው። ምክንያቱም መጀመሪያ የተገደለበትን ቢላ አሻራው ያለው የሀብል ስለሆነ ትልቅ ማስረጃ ደግሞ ወደ ሀብል ስለሆነ የሚያመለክተው ለዛ ነው። እንግዲህ ፖሊሶች በጠቅላላ ሀብል ወንጀለኛ ነች ብለው ለፍርድ ሊያቀርቧት እየሞከሩ ያሉት ማለት ነው። እና ጸደም መጀመሪያ ተዘጋጅተውበት ስለሆነ እንግዲህ ወደ እነሱ የሚጠቁም ማስረጃ በጠቅላላ አጥፍተዋል። ግን ደግሞ ጊዜው ቢረዝምም ወንጀለኛው መታወቁ የማይቀር ነው ማለት ነው። እዝራንም እንግዲህ እንዲከታተሉት አጸደ ሰው ቀጥራ አሁን ላይ ራሱ ትልቅ ማስረጃ የሚያገኝበትን መንገድ አጥፍታበታለች ማለት ነው። ምክንያቱም የቢንያምን እህት አግኝቶ እሱ ቢያሳክማት ምናልባትም ቢንያም ወንጀለኛውን ሊናገር ይችል ነበር ማለት ነው። እሱም ሚስጥሩን በሙሉ የደበቀው ለእህቱ ሲል እንደሆነ ፖሊሶች ቢያቁም ግን ደግሞ ማስረጃ ስለሌለ ምንም ነገር ማድረግ አልቻሉም ማለት ነው። እዝራም በተቻለው መጠን ሀብልን ለማዳን ደፋ ቀና እያለ ነው ያለው ማለት ነው። ምንንም ኩኩሻን ወደ ሀብል ለመቀየር ብዙ እየደከመች ነው ያለችው። ኩኩሻ እንግዲህ ጎዳና ላይ ያደረገችና ቋንቋዋ ወይም አማርኛዋ በሙሉ ግራ የሚያጋባ ስለሆነ ያንን ነገር ለመቀየር ግራ ቢገባትም ግን ደግሞ በየቀኑ እየተለማመደች ወደ ሀብልን ለመምሰል እየሞከረች ነው ያለችው። መነንም እንግዲህ ብር እስክታገኝ ድረስ የሀብልን እናት ለማታለልና ከሷ የምትፈልገውን ነገር ለማግኘት እየሞከረች ነው።
ምክንያቱም ምንም ነገር እንዲበላሽባት ስለማትፈልግ በተደጋጋሚ ኩኩሻ ስህተት እንዳትሰራና እንዳታዋርዳት በተደጋጋሚ እየነገረቻት ነው ያለችው ማለት ነው። ኩኩሻም ከዚህ ህይወት መውጣትና መለወጥ ስለምትፈልግ መነን የምትላትን ነገር በሙሉ እያደረገች ነው ያለችው ማለት ነው። ኩኩሻ ትንሽዬ ስህተት ከሰራች ሁሉም ነገር ስለሚበላሽ ለዚህም ነው መነን በተደጋጋሚ እየተቆጣቻትና አለበለዚያ ሌላ ሰው እፈልጋለሁኝ እያለች እያስፈራራቻት በትክክል እንድትሰራ እያደረገቻት ነው ያለችው ማለት ነው። እዝራም እንግዲህ ኩኩሻ ጋር ትልቅ መረጃ እንዳለ ያቃል። ግን ደግሞ ኩኩሻ ቢንያምን ስለምትወደው ሁሉንም የምታውቀውን ነገር በጠቅላላ ልትነግረው አልቻለችም። ግን ደግሞ የቢንያም እህት ያለችበትን ሆስፒታል ልታሳየው ተስማምታ ነበረ። አጸደ ግን ቀድመው ያንን ነገር እንዳያገኝና እዝራ ምንም አይነት መስረጃ እንዳያገኝ አድርገውታል ማለት ነው። ቀድመው መረጃውን እያጠፉ እንደሆነ ገብቶታል። ግን ጊዜው ቢረዝምም መቼም ቢሆን እነሱ ላይ እንደሚደርስባቸውና ትክክለኛ ወንጀለኛውን አሳልፎ ለፖሊስ እንደሚሰጡ እርግጠኛ ነው። ሀብልንም ከዛ እንደሚያስወጣት እርግጠኛ ነው ማለት ነው። ኩኩሻ ጋር ትልቅ መረጃ እንዳለ ያቃል። ግን ደግሞ ኩኩሻ አሁን ላይ ሁሉንም ነገር አሳልፋ ልትነግረው አትፈልግም። ምክንያቱም ቢንያምን ስለምትወደው እሱ እንዲጎዳና ትልቅ ችግር ውስጥ እንዲገባ አትፈልግም ማለት ነው። ምናልባትም እንግዲህ የእዝራን ሐሳብ ካወቀችና ወንጀሉን የሰራው ደግሞ ቢንያም እንደሆነ ከተረዳች ከዚህ በላይ መረጃዎችን ልትደብቅበትና እንዳያገኛትም ልታደርግ ትችላለች ማለት ነው። እዝራ ስለ ኩኩሻ ብዙ ማወቅ ቢፈልግም እሷ ግን ምንም ነገር ልትነግረው አልቻለችም ማለት ነው። እስክንድር የሁሉም ጠንሳሽና ሁሉንም ነገር እያደረገች ያለችው አጸደ እንደሆነች ገብቶታል። ግን ደግሞ ምንም ነገር ማድረግ አልቻለም ማለት ነው። እዛው እስሩ ቁጭ ብላ ሜርሲን እየመረዘቻትና ትልቅ ችግር ውስጥ እየጨመረቻት እንደሆነ ገብቶታል። ወንጀሉንም የሰሩት ሁለቱ ተባብረው እንደሆነ እነሱ እዝራም ሆነ እስክንድር ገብቷቸዋል። ግን ደግሞ ያለ ማስረጃ ምንም ሊያደርጓቸው አልቻሉም ማለት ነው። አጸደም እንግዲህ የምትፈልገው ሁሉንም አስወግዳ ሀብትና ንብረቱን መውሰድ ነው ማለት ነው። አሁን ላይ እንግዲህ ለሜርሲ ሐሳቢ ወይም ደግሞ ተቆርቋሪ ትምሰል እንጂ የምትፈልገውን ነገር ካገኘች በኋላ ሜርሲን ራሱ አሳልፋ እንደምትሰጣት ግልጽ ነው። ምክንያቱም የአጸደ ዓላማ የእስክንድርን ሀብትና ንብረት በሙሉ የራሷ ማድረግ ነው ማለት ነው። ለዚህም ነው እንግዲህ እዝራን ራሱ ቤተሰቡ ውጪ ለማድረግ እየሞከረች ያለችውና ለሜርሲም ቢሆን ወንድሟ እንዳልሆነ እየነገረቻትና ለሱ ጥላቻ እንዲኖራት እያደረገች ያለችው አጸደ ነች ማለት ነው። ይህንን የምታደርግበት ምክንያትም እዝራን ካስወገዱ በኋላ አጸደ ሜርሲን ማስወገድ ለሷ ቀላል ስለሚሆንላት ሜርሲ ችግር እፈጥራለሁ ብላ ብታስብ ራሱ ወንጀለኛ እንደሆነች ተናግራ ልታሳስራትና እስከ መጨረሻው ልታስወግዳት ትችላለች ማለት ነው። አሁን ላይ ግን አጸደ ሜርሲን እንደ መሳሪያ እየተጠቀመችባት ነው ያለችው። እዝራንና እስክንድርን ትልቅ ችግር ውስጥ እንድትጨምራቸው ነገር ላጸደ ከተሳካላት ለሷ ትልቅ ስኬት ነው የሚሆነው ማለት ነው። ምክንያቱም ሀብትና ንብረቱን በእጇ ታደርጋለች። ያኔ ሁሉም እስከዛሬ ድረስ የለፋችበትና የደከመችበት ነገር በሙሉ ግቡን ይመታላታል ማለት ነው። ለዚህም ነው አሁን ላይ ለሜርሲ አዛኝ መስላ ቤተሰቡን በጠቅላላ አጸደ እየረበሸችና እየበጠበጠች ያለችው ማለት ነው። እስክንድርም ይሄንን ነገር ጠንቅቆ አውቋል ማለት ነው። ምክንያቱም አጸደ መጥፎ ሰው እንደሆነች ከዚህ በፊትም ያውቃል። ለሀብትና ለንብረት ብላ ሁሉንም ነገር እያደረገች እንደሆነ ገብቶታል ማለት ነው። ግን ደግሞ ውጭልኝ ሂጂልኝ ቢላት ራሱ መሄድ አልቻለችም ማለት ነው። የማትሄድበት ምክንያት ደግሞ ወይም ደግሞ የምትሄድበት አታ ሳይሆን ዓላማዋን ካላሳካች በስተቀር ከዚህ ቤት በፍጹም ልትወጣ አትችልም። እስክንድርም ምን ማድረግ እንዳለበት ለሁሉም ሰው ባይናገርም ግን ደግሞ አንድ ማድረግ የፈለገው ነገር አለ ማለት ነው። መጨረሻ ላይ ታየዋለሽ ብሎ አጸደን
አስፈራርቷታል። እሷም በዚህ ንግግሩ ደንግጣለች። ምናልባት ፍጹም ያልጠበቀችውንና ያላሰበችውን ነገር አድርጎ አላማዋን ሊያከሽፍባት ይችላል ማለት ነው። ሜርሲም የአጸደን አባባልና አነጋገር ብቻ እየሰማች ቤተሰቧ ላይ ትልቅ ችግር እየፈጠረች ነው ያለችው። በተለይ እዝራን ወንድሟ እንዳልሆነ ካወቀች በኋላ ትልቅ ጥላቻ ነው ለእዝራ እያሳየችው ያለው ማለት ነው። እዝራ እንግዲህ እስካሁን ድረስ ትልቅ የማያውቀው ሚስጥር ቢኖር የእስክንድር እውነተኛ ልጅ እንዳልሆነ ነው ማለት ነው። ይህንን ነገር ሲያውቅ ደግሞ በልጅነቱ እናቱ ራሱ ስታሰቃየው የነበረውና ትልቅ ግፍና በደል ስትፈጽምበት የነበረው ምክንያት ልጇ ስላልሆነ እንደሆነ ይረዳል ማለት ነው። እስክንድር ደግሞ እዝራ ይህንን ነገር እንዲያውቅ አይፈልግም ማለት ነው።